የሰው ልጅ ታሪክ የጀመረው በክብርና በነጻነት ነበረ። በኤደን ገነት ሰውና መልአክ ያለምንም መጋረጃ በአንድነት ቆመው የፈጣሪን ስም ያመሰግኑ ነበረ። ምድርና ሰማይ በአንድ ቅድስና ክር የተጋጠሙ ነበረ። ነገር ግን ያ ታላቅ ውድቀት መጣ። ኃጢአት ወደ ዓለም ሲገባ የመጀመሪያው መዘዝ መራራቅ ሆነ። ሰው ከፈጣሪው ድምፅ ተሸሸገ። ሰማይና ምድርም ለዘመናት የተለያዩ ሆኑ። ዛሬ በምስጢር የተሞላውን መንፈሳዊ ጉዞ እንጓዛለን። ከብሉይ እስከ አዲስ ኪዳን የመላእክትን አገልግሎት እንዴት ባለ መልኩ ተቀየረ? የታላቁ መልአክ የቅዱስ ሚካኤል አማላጅነትስ በቀራንዮ ኮረብታ ላይ በፈሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም እንዴት ሊጸና ቻለ? እነሆ እስከ መጨረሻው አብራችሁን ትቆዩ ይህንን ምስጢር ከፍተን እንመለከታለን። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። የአይሁድ ኦሪት ትርጓሜ ሚድራሽ እንደሚነግሩ የአዳም ኃጢአት የእግዚአብሔርን ክብር ከምድር ወደ መጀመሪያው ሰማይ እንዲርቅ አደረገው። ሰማይም ፍጹም ቅዱስ ሆኖ ሲቀጥል፣ ምድር ግን የእርግማን ስፍራ ሆነች። መጋረጃው ተጣለ። በዚህም ምክንያት በብሉይ ኪዳን የመላእክት አገልግሎት መልኩ ቀየረ። በቅድስና አብረውት ይዘምሩት የነበሩ መላእክት አሁን የጽድቅ ጠባቂዎችና ከልካዮችም ሆኑ። እግዚአብሔርም አዳምን አስወጣው። ወደ ሕይወትም ዛፍ የሚወስደውን መንገድ ለመጠበቅም ኪሩቤልና የምትገለባበጥ ነበልባል ሰይፍ በኤደን ገነት በምስራቅ አስቀመጠ እንዲል ዘፍጥረት 3:24። በብሉይ ኪዳን መላእክትን ማየት ለሞት የሚያደርስ ፍርሃት ነበረ። የሰው ልጅ የራሱን አለመቀደስ ያውቅ ስለነበረ ከሰማያዊው ቅድስና ጋር መጋጠም ያስደነግጠው ነበረ። የሶምሶም አባት ማኑሄ መልአኩን ባየ ጊዜ እግዚአብሔርን አይተናልና በእርግጥ እንሞታለን ተሰኘ። መጽሐፈ መሳፍንት 13:22። ጌዴዎንም ጌታ እግዚአብሔር ሆይ ወየውልኝ፣ የእግዚአብሔርን መልአክ በፊቴ አይቻለውና በማለት ደነገጠ። መጽሐፈ መሳፍንት 6:22። በመካከላቸው ያለው ግንኙነት የርቀትና የድንጋጤ ነበረ። ምክንያቱም በሰውና በእግዚአብሔር መካከል የሚቆመው ፍጹም ቤዛ ገና ስላልተገለጠ። መላእክት ጸሎትን በቀጥታ ይዘው ለመግባት መጋረጃው አልተቀደደም ነበረና። ነገር ግን በዚያ በኃጢአት የርቀት ዘመን እንኳን እግዚአብሔር ሕዝቡን ያለረዳት አልተዋቸውም። ታላቁን መልአክ ቅዱስ ሚካኤልን የረድኤትና የጥበቃ አለቃ አድርጎ መደበላቸው። በመጽሐፈ ዳንኤል ላይ እንደተጻፈው ቅዱስ ገብርኤል ፋርስንና መሳፍንትን ሲዋጋ ታላቁ አለቃ ቅዱስ ሚካኤል ሊረዳው መጣ ይላል። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ስለ ሕዝቡ የሚቆመውም እርሱ እንደሆነ ተመሰከረ። ነገር ግን በኦሪት ዘመን የነበረው የቅዱስ ሚካኤል መሪነት የጥላ አገልግሎት ነበረ። ሕዝቡ መርቶ ያገባቸው ወደ ምድራዊቷ ከነአን ብቻ ነበረ። በመንገድ የሚጠብቅ ዘንድ ወዳዘጋጀውልህም ስፍራ ያስገባ ዘንድ እነሆ እኔ በፊት መላእክቶቼን እልካለሁ እንዲል ዘጸአት 23:20። ሕዝቡ በሥጋ ምድራዊቷን ምድር ቢወርስም በነፍሱ ግን ገና ከሲኦልና ከኃጢአት ባርነት አልወጣም ነበረም። ሰማያዊው መቅደስ ስላልተከፈተ ቅዱስ ሚካኤል የሰውን ነፍስ ወደ ሰማያዊቷ ኢየሩሳሌም ሊመራ አልቻለም። የቅዱስ ሚካኤል ምልጃ የሰው ልጅ ከዘላለም ፍርድ ሊያፈልሰው አልቻለም ነበረ። ፍጹም ሰው ፍጹም አምላክ የሆነው መካከለኛው ክርስቶስ እስኪመጣ ድረስ ሰውም በምድር ላይ እንዳይጠፋ ደግፎ የማቆየት ናፍቆት አገልግሎት ነበረ። እናም ያ ታላቅ ቀን ደረሰ። በሰው ልጅ ታሪክ ውስጥ ትልቁና ማዕከላዊው የእርቅ ክስተት በቀራንዮ ኮረብታ ላይ ተፈጸመ። በምድርና በሰማይ መካከል የተዘረጋው የኃጢአት ግድግዳ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ተወገደ።
ቅዱስ ጳውሎስ እንዳለው በመስቀሉም በፈሰሰው ደም ሰላምን አድርጎ በምድርም ላይም በሰማይ ያሉትን ሁሉ እርሱ እንዲያስታርቅ ፈቅዷልና እንዲል ቆላስይስ 1:20 መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ቅድስት ነፍሱን ከስጋው በራሱ ፈቃድ በለየ ጊዜ የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉምልን ይህ መጋረጃ መቀደድ ሰማይ ለሰው ልጆች ክፍት መሆኑን ቀደም ሲል በኃጢአት ምክንያት ርቀት የነበሩት መላእክትና የሰው ልጆች ሁሉ ያለምንም መጋረጃ ፊት ለፊት የሚገናኙበት አዲስ መድረክ እንደተከፈተ ያሳስበናል። ይህንንም ይነግረናል። መላእክት በአዲስ ኪዳን በእግዚአብሔር ፊት ቆመው ስለ ሰው ልጆች የሚማልዱና የሚማልዱበትን የደምና የጽድቅ መሰረት አገኙ። በአዲስ ኪዳን በእግዚአብሔር ፊት ቆመው ስለ ሰው ልጅ የሚማልዱበትን የደምና የጽድቅ መሰረት አገኙ። ጌታችን ለናትናኤል የነገረው ታላቅ ምስጢር አለ። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መልአክ በሰው ልጅ ላይ ሲወጣና ሲወርዱ ታያላችሁ ተብሎ በዮሐንስ 1:51 እንደተጻፈ እዚህ ላይ የታላቁ ቅደም ተከተል እጅግ አስደናቂ ነው። ጥቅሱ መላእክት ሲወርዱና ሲወጡ አይደለም የሚለው፣ ይልቁንም ሲወጡና ሲወርዱ ነው የሚለው። ይህ ለምን ሆነ? በብሉይ ኪዳን መነሻቸው ሰማይ ነበረ፣ ፍርድ ይዘው ይወርዱ ነበረ። በአዲስ ኪዳን ግን በክርስቶስ ቤዛነት ምክንያት መላእክትና የሰው ልጆች በአንድ ሰማያዊ ማህበር ስለሚገናኙ መላእክት አሁን ከእኛ ጋር አብረው በምድር በቅድስት ቤተ ክርስቲያን ይገኛሉና ስለዚህ አገልግሎታቸውም የሚጀምረው ከእኛ ዘንድ ነው። መጀመሪያ ይወጣሉ። የእኛን ንስሐ፣ ጸሎት፣ ልመና፣ ምስጋና ይዘው ወደ እግዚአብሔር ሰማያዊ ዙፋን ፊት ያደርሳሉ። ከዚያም ይወርዳሉ። ከእግዚአብሔር ዘንድ የተላከውን ሰማያዊ በረከትና ሰማያዊ ሰላምን ይዘውልን ወደኛ ወደ ምድር ይመለሳሉ። ይህ ፍጹም ተለዋጭና የቀለጠፈ ግንኙነት ነው። የቅዱስ ሚካኤል ኃያልነትና የድል ምንጭ እንዲሁ ሰይጣንን ድል የማድረግ ብቃቱ ሙሉ በሙሉ በቀራንዮ መስዋዕትነት ላይ የተመሰረተ ነው። በዮሐንስ ራእይ ምዕራፍ 12 ላይ በሰማይ ስለሆነው ውጊያና ሰይጣን ስለመጣሉ ከተናገረ በኋላ ቅዱስ ሚካኤልና መላእክቱ ይህን ድል እንዴት እንዳገኙት ሲያስረዳ እንዲህ ይለናል። ራእይ 12:11 እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ይላል። ቅዱስ ሚካኤል ዲያብሎስን ያሸነፈው በበጉ ደም የተነሳ ነው። ክርስቶስ በመስቀል ላይ የሰይጣንን ራስ ስለቀጠቀጠው ቅዱስ ሚካኤል ያንን የክርስቶስን የድል ዋጋ መሰረት አድርጎ ሰይጣንን በድፍረት ይዋጋዋል። በተጨማሪም ቅዱስ ዮሐንስ በራእዩ ምዕራፍ 8 ላይ ሌላ መልአክ ይህም የጸሎት አሳራጊው ቅዱስ ሚካኤል የወርቅ ጽና ይዞ በመሰዊያው አጠገብ ሲቆም የቅዱሳንንም ጸሎት ከዕጣን ጢስ ጋር ወደ እግዚአብሔር ፊት ሲያሳርግ ያ ሰማያዊ የወርቅ መሰዊያ ራሱ ክርስቶስ ነው። የቅዱስ ሚካኤል በጸሎት ማሳረግ አጠገብ ሙሉ በሙሉ በክርስቶስ የማዳን ስራ ላይ የተመሰረተ እንጂ ከክርስቶስ ውጪ በራሱ የሚቆም ነፃ አገልግሎት አይደለም። ክርስቶስ በባህሪ መካከለኛ ወይም ደግሞ ፍጹም ሰው ፍጹም አምላክ ሲሆን ቅዱስ ሚካኤል ግን በጸጋ አማላጅነት ረዳት ነው። አዲስ ኪዳን አማላጆች ሆይ እኛ የምንኖረው በሰማይ በተዘረጋበትም በኦሪት ዘመን አይደለንም። እኛ የምንኖረው በቀራንዮ መጋረጃ በተቀደደበት በመላእክትና በሰው ልጆች በአንድ ሰማያዊ ጉባኤ በተቀላቀሉበት በጸጋው ዘመን ነው። ሐዋርያው ቅዱስ ጳውሎስ እንዳለው
ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ከተማ፣ ወደ ሰማያዊቷም ወደ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፍ መላእክት ደርሳችኋል እንዲል ዕብራውያን 12:22 ታላቁ አለቃ ቅዱስ ሚካኤል አሁን ከኛ የራቀ አይደለም። በክርስቶስ ደም የተቀደሰው ሰማያዊ በተቀደሰው መሠዊያ ፊት ቆሞ ጸሎታችንን በወርቅ ጥናው ይዞ የሚወጣ ምሕረታችንን ይዞ የሚወርድ የቅርብ ረዳታችን ነው። የቅዱስ ሚካኤልን አማላጅነት ማመን ማለት የክርስቶስን የመስቀል ላይ የማዳን ሥራ ሙሉ በሙሉ ማክበር ማለት ነው። ሕይወታችንን በቅድስና በንጽህና በጸሎትና በበጉ ደም ላይ ባለው ጽኑ እምነት እንምራ። ሰማያዊቷ ኢየሩሳሌም ተከፍታለች። ቅዱስ ሚካኤልና መላእክቱ ወደ በጉ ከተማ ሊመሩን በደስታ በምልጃ ተዘጋጅተዋል። የታላቁ መልአክ የቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ጥበቃ አይለያችሁ። በድጋሚ እንኳን ለታላቁ መልአክ ለቅዱስ ሚካኤል በሰላም በፍቅር አደረሳችሁ። እግዚአብሔር አምላክ ከታላቁ መልአክ ከቅዱስ ሚካኤል በረከት ያሳትፋችሁ። አሜን።